አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 15 በዚህች ቀን የከበረች ተጋዳይ መነኮሳይት ቅድስት ሳራ አረፈች። ቅዱስ ሰለፈኮስ በሰማዕትነት አረፈ። መነኮሳይት ቅድስት ሳራ መጋቢት 15 በዚህች ቀን የከበረች ተጋዳይ መነኮሳይት ሳራ አረፈች። ይህችም ቅድስት ከላይኛው ግብጽ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያን ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጅ አልነበራቸውም። በመልካም አስተዳደግም አሳደጓት። ለክርስቲያን የሚገባ ትምህርትን ሁሉ አስተማሯት። ደግሞም ጽሕፈትን አስተማሯት። ሁልጊዜ የቤተ ክርስቲያንን መጻሕፍት ታነባለች። ይልቁንም የመነኮሳትን ዜና ታስብ ነበረ። መጻሕፍትንም አዘውትራ ስለምታነብ የምንኩስና ልብስ ለመልበስ ፈለገች። በላይኛው ግብጽ የሚገኙ ገዳማትም ወደ አንዱ ገዳም ሂዳ ገባች። ብዙ ዘመናትም ደናግላንን እያገለገለች ኖረች። ከዚያም በኋላ የምንኩስና ልብስን ለበሰች፣ ሰይጣንን ድል እስካደረገችው ድረስ። ሰይጣን የሚያመጣውን ስጋዊ ፍትወት እየታገለች 13 ዓመት ኖረች። ንጽሕናን ከመውደዷ ጽናት በተሸነፈ ጊዜ በትዕቢት ሊጥላት ወዶ በቤተ መዛነቢያ ልትጸልይ ቆማ ሳለች ተገልጦ ሳራ ሆይ ሰይጣንን ድል አድርገሽዋልና ደስ ይበልሽ አላት። እርሷም መልሳ እኔ ደካማ ሴት ነኝ፣ ከክርስቶስ ባለቤት ከጌታዬ ከኢየሱስ ክርስቶስ በቀር ድል አድርጌ ላበራው አልችልም አለችው። ይህችም ቅድስት አብረዋት ላሉ ደናግላን ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበረ። እንዲህም ትላቸዋለች፣ ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳላስብ እግሬን ከአንዱ መወጣጫ ደረጃ ወደ ሁለተኛው አውጥቼ አላኖራትም። ዳግመኛም ለሰው ርኅራኄ ማድረግ በተቻለው ነበረ። ይህንንም በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፍ ውስጥ የተጻፈ ሌሎች ብዙ ቃሎችንም ተናገረች። ታላቅ ተጋድሎንም እየተጋደለች በአቷም በባህር ዳርቻ ሆኖ 7 ዓመት ኖረች። አንዲት ቀን እንኳ ከሰው አንዱም አላያትም። እርሷ ግን ሁሉን ታይ ነበረ። ሸምግላ እስከ 80 ዓመት በደረሰች ጊዜ ከዚህ ዓለም የሕይወት ማሰሪያ ተፈትታ የዘላለም ተድላ ደስታ ወደሚገኝበት ሄደች። ቅዱስ ሰለፈኮስ በዚህችም ቀን ዳግመኛ የቅድስት አስጣርጦኒቃ እጮኛዋ ቅዱስ ሰለፈኮስ በሰማዕትነት አረፈ። የዚህም ቅዱስ ዜና ክርስቲያን እንደሆነ ከሃዲ ንጉሥ በሰማ ጊዜ ያመጡት ዘንድ ቅዱስ ወደ እርሱም ሲቀርብ የአስጠራጦኒቃ እጮኛዋ ነኝ አለ። ዳግመኛም ማንን ታመልካለህ አለው። እርሱም እኔ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስን አመልከዋለሁ ብሎ መለሰ። ንጉሡም መርዝ ያላቸው እባቦች ወዳሉበት እንዲጨምሩ ታዘዘ። እግዚአብሔርም አዳነው። ከዚያ በኋላ ራሱን በሰይፍ እንዲቆርጡት አዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። መጋቢት 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሰለፈኮስ ሰማዕት፣ እናታችን ቅድስት ሳራ ጻድቅት ግብፃዊት፣ አባ ህልያኖስ ሰማዕት፣ ቅዱስ ጊዮርጊስ ሐዲስ። ወርሃዊ በዓላት ቅዱስ ቄርቆስና እናቱ ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ አፈበረከት፣ ቅዱስ ሚናስ ግብፃዊ፣ ቅድስት እምባ መሪና፣ ቅድስት ክርስቲና። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን። በረከታቸው ከእኛ ጋር ለዘላለም ይሁን አሜን።